ፍቅር ማለት በልቦና ላይ የተተከለ የመውደድ ኃይል ነው ይሉናል። ሰው ሆኖ ተፈጥሮ ብዙ ሰው አሁን ተመለከቱ እንደሆነ በዘመናችን ሰው የሚባል ማንነት ተሰጥቶን ተፈጥረን ወንዝ ሆነን ለመሞት እየተዘጋጀ ክርስትና በጋራ መኖር ነው። የብቸኝነት የቁሳዊ ኑሮ ህይወት አይደለም። ለኔ ብቻ ይብላኝ፣ ለኔ ብቻ ይድላኝ፣ እኔና ራሴ እኔ ብቻ ብለን የምንወስደው አይደለም። ክርስትና በጋራ የምንኖረው ፍቅር ማለትን ራሳችንን መልመድ አለብን። በብዙ ነገሮች ተሰቃይተን ሊሆን ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ለዚህ ሰዓት ስላደረሰን ስሙን ሁልጊዜ እናመሰግነዋለን። የተከበራችሁ የቤተ ክርስቲያናችን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ መምህር ኤልያስ የስብከተ ወንጌል ክፍል ኃላፊ፣ ሊቃውንት በስብከተ ወንጌልም ያላችሁ ዘማሪያን፣ ቅድም ስትዘምርልን የነበረችውንም እንዲሁም ደግሞ ካህናት በጠቅላላ ዲያቆናትንም ምእመናን የእግዚአብሔር ቤተሰቦች እንደምን አመሻችሁ። ቸርነቴ ባህር የሆነ አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ፈቃድ ባለን እግዚአብሔር ፈቀደልን ሰዓት ወይም ደቂቃ መጠን ያለችውን ነገር ትምህርታዊ የሆኑ ነገሮችን ለማስተላለፍ ነው። ብዙ ጊዜ እንደተለመደው ስብከታዊ ነገር ላይሆን ይችላል እና እንደው በአብዛኛው አሁን ችግር ውስጥ የገባንባቸው ብዙ ነገሮች ስላሉ እንደ ሰው በሚባል ማንነት ውስጥ ሳለን ያንን ሊያነሳ የሚችል በተለይ የኦርቶዶክሳዊ እሳቤ ወይም ኦርቶዶክሳዊ ንጽሮተ ዓለም ውስጥ የሚነሱ ጠንከር ያሉ ነገሮች አሉና በመንፈሳዊ በኦርቶዶክሳዊ መንፈሳዊ ሕይወት ውስጥ የሚነሱ 3 ነጥቦች አሉ። በተለይም ደግሞ ምህረት፣ ፍቅርና እንዲሁም ድህነት የሚባሉ ነገሮች አሉ። ከሱ ጋር በተያያዘ እግዚአብሔር የሚያስተምረን ነገር ይኖራልና ምክንያቱም ዓለሙን የምናውቅባቸው መንገዶችን መፍጠር አለብን። አለበለዚያ ግን በጣም ብዙ ችግሮች ነው የሚኖሩብንና ከቅዱስ መጽሐፍ ጋር አያይዘን እነዚህን ለማየት ነው። ከሊቀ መላእክት ከቅዱስ ገብርኤል ጥባቆቱን አያጉድልብን፣ በቸርነቱ አምላካችን ጥበቡን ኃይሉን ይግለጽልን። ዛሬ በጠዋቱ የጻድቁን በዓል ክብረ በዓል በደንብ አክብራችኋል። እንደ እግዚአብሔር ፈቃድ ግን ከዚህ ከፍቅር ከሚባለው ድህነት እና ምህረት ከሚባለው ነገር ጋር ኦርቶዶክሳዊ እይታ ምን ይመስላል የሚለውን ለማየት ነው የምሞክረውና እንደ መነሻ ጥቅስ የሚሆነን የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ አምላካችን እግዚአብሔር ራሱ የሚነግረን በራሱ በመድኃኒት ዓለም ክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንዱን ልጁን እስኪሰጥ ድረስ ይህንን ዓለም ወዶታልና የሚል ቃል ስላለ ከዚህ ጋር በማያያዝ እንደ ትምህርት ርዕስ መመርጠው ፍቅር፣ ምህረት፣ ድህነትን በኦርቶዶክሳዊ መንፈሳዊ ሕይወት ውስጥ እንዴት ይታያል እሱን ለማየት እንሞክራለን። ከላይ የጠቀስኩት ጥቅስ 3 ነገሮችን በደንብ ነው የሚያስረዳን። በደንብ እንድትይዙ ትፈልጋለሁ። መለኮታዊ ፍቅር ምንድነው ነው? አንደኛ ዓለሙን የወደደበት መለኮታዊ ፍቅር ከምድር ወይም ዓለማዊው ፍቅር እጅግ የተለየ ፍቅር ያለበት እግዚአብሔር የሰው ልጆችን በጣም የወደደበትና የፍቅሩ መጠን እኛ እንደምናውቀው እንደምንነግረው ብቻ ሳይሆን ልዩ የሆነ መለኮታዊ ፍቅር የመውደድ ኃይል ያለበት እሱን የምንገልጽበት ነው። ሌላው ምህረት ነው፣ ይቅር ማለትን። እነዚህን ስንመለከት ለዓለም ድህነት ሲል አንድያ ልጁን አምላካችን ኢየሱስ ክርስቶስ ወደዚች ምድር ላይ የአብ ልጅ መድኃኒታችን ኢየሱስ ክርስቶስ እንደመጣና ይህ የመጣው መድኃኒት ክርስቶስ ደግሞ ድህነት የሚባለውን ታላቅ ነገር ነው የሰጠን። በብዙ አይነት መልኩ የነገረ መለኮት ጥናቶች የሚያሳዩት ድህነትን በተለያየ መልኩ ሲገልጹት እናያለን። ኦርቶዶክሳዊነት ግን ድህነት ከፍጹምነት ጋር የተያያዘ ነው። በአምላካችን በኢየሱስ ክርስቶስ የዘላለም ሕይወት የምናገኝበት ወይም ደግሞ ኦርቶዶክሳውያን ሱታፌ አምላክ ወይም ቴዎሲስ የሚባለውን ዘላለማዊ የሆነ አምላክን የምንመስልበት የምንሆንበት ሳይሆን አማልክት ዘበጸጋ የሚያሰኝንን ክብር ስለምናገኝ
ረቂቅ የሆነውን ነገር እናገኛለን። በእነዚህ ሶስት ነገሮች ላይ እንደ እግዚአብሔር ፈቃድ እግዚአብሔር ያስተምረናል። ፍቅር፣ ምሕረት፣ ድነትን እንደዚሁ በኦርቶዶክሳዊ መንፈሳዊ ሕይወት ውስጥ ማለት ነው። በዚሁ እንግዲህ ኦርቶዶክሳዊ መንፈሳዊ ሕይወት ውስጥ ማዕከል የምናደርገው የሰው ልጆች ድነት የሚባለው በምድር የተገለጸውን ራሱ ፍቅር ያለበት ድነት ወይም ደግሞ የነገረ ድነት ትምህርት ውስጥ የሚገለጽ ማዕከልን እናያለን። ፍቅር ራሱ የቻለ ጥበብን ማስተዋልን ወይም ደግሞ ረቂቅ የሆነውን ሐሳብን የሚገልጽልን ነው። ምድር ላይ ከሚነገሩት የፍቅር አይነቶች ይለያል። በዚሁ እንኳን ብንመለከት ሊቃውንት ሲናገሩ ፍቅር ማለት በልቦና ላይ የተተከለ የመውደድ ኃይል ነው ይሉናል። ይህንን ማየት የምንችልበት ነው። ክርስቶስ እንዲሁ ከዓለም ወደ ዓለም የመጣበትን ስንመለከት የክርስቶስን ስራ የምናየው ከፍልስፍናዊው አንጻር አይደለም፣ ወይም የሥነ ምግባርን ነገሮች ለመፈጸም አይደለም። ክርስቶስ ወደኛ የመጣው በዚህች ይልቁንም ወደ ምድር የመጣበት ታላቁ ነገር የሰው ልጆችን ማንነት ለመጠገን ነው። ምክንያቱም ሰውነት በአዳም ፈርሶ ነበር። በዳግማዊው አዳም በክርስቶስ ደግሞ ህዳሴን አግኝቷል። ስለዚህ ወደ ሱዳፌ አምላክ የእግዚአብሔር ልጅነትን የነበረው ደብዝዞ የነበረው ማንነታችን እንደገና የተመለሰበትን ነገር የምናይበት ስለሆነ ፍቅር ትልቁን ቦታ ነው የሚይዘው። ለዚህም ነው እንግዲህ ሐዋርያው ቅዱስ ዮሐንስ ላይ ስንመለከት በመልእክቱ አንደኛ መልእክቱ ላይ ምዕራፍ 4 ከቁጥር 8 ላይ ራሱ እግዚአብሔር ፍቅር ነው የሚለው። እንግዲህ ፍቅር የሚባለው ነገር ጽንሰ ሐሳባዊ ሳይሆን አማናዊ ነው ማለት ነው። እግዚአብሔር ራሱ ፍቅር ነው። ፍቅር ስለ እውነትም የሚገለጽ እንደሆነ እናያለን። ስለዚህ በእውነተኛው ፍቅር ውስጥ የሚኖር ሁሉ በእግዚአብሔር ዘላለማዊ ፍቅር ውስጥ ወይም በእቅፉ ውስጥ ይኖራል። በእውነተኛው የፍቅር ቋንቋ ውስጥ የሚኖር ሰው አሁን ዓለም በሚነግረን አይነት መጠን ሳይሆን ፍጹም የሆነ ራስን አሳልፎ በመስጠት ያለ ፍቅር ውስጥ የምንኖር ከሆነ እግዚአብሔር ዘላለም በሚሰጠን ፍቅር ውስጥ እንድንኖር እድሉን እናገኛለን። በኦርቶዶክሳዊ መንፈሳዊ ሕይወት ውስጥ ፍቅር ስሜታዊ አይደለም። በስሜት የሚነገር ወይም ስሜታዊን በስሜት የምናስበው ነገር አይደለም። መስዋዕትነት የሚጠይቅ ልዩ የሆነ በህብረት ውስጥ ያለ ፈውስ የሚያለበት የሚጠግን የነፍስ ቁስልን ሊያደርቅ የሚችል ትልቅ ኃይል አለው። ምሕረት መለኮታዊ ፍቅርም አለው። ፍቅር ይህን ካለን ምሕረት በራሱ ደግሞ መለኮታዊ ፍቅር አለው። በተግባር የሚገለጽ መንገድም ሲሆን በራሱ ድህነት ደግሞ በፍቅሩ አማካኝነት እግዚአብሔርን ወደምንመስልበት በመለኮታዊ ባህሪው እሱን ልንመስል እንደጠራን ወደ እሱ የምንመስልበት ወደ አንድነቱን ፍሬ እንሄዳለን። ይህንን የምናስብበት ነው። ቅዱስ ዮሐንስ አፈወርቅ በ5ኛው ክፍለ ዘመን ላይ ከተነሱት አባቶች መካከል አንዱ አባት ሲናገር ምን ይላል? ክርስቶስ በቤተ ክርስቲያን ደጃፍ ወይም በበሩ ዛፍ በበሩ አካባቢ መጻተኛ ለማኝ ሆኖ ካላገኘው በመቅደሱ መንበር ውስጥ አላገኘውም ይለናል። ምክንያቱም ለነዚህ ታናናሾቹ ያደረጋችሁት ለኔ አደረጋችሁት ይለናል። በታናናሾች ብለን በምድር ላይ እንደ ታናናሽ ሆነው የሚገለጹትን ራሱ ምሳሌ አድርጎ እሱን አስመስሎ ለነዚህ ያደረጋችሁት ለኔ ያደረጋችሁ ይላል። ስለዚህ ቅዱስ ዮሐንስ አፈወርቅ ራሱ መድህን ክርስቶስን በቤተ ክርስቲያኗ ደግኛቷ በር ላይ ለማኝ መጻተኛ ሆኖ ካላገኘው በመንበሩ ላይ በዛ ጽዋው ባለበት ስፍራ ላይ አላገኘውም ይላል። ስለዚህ በምድር ላይ ያሉት ሁሉ እኛ እሱን እንድንመስል እንዳከበረን እናያለን። ምሕረቱን የሰው ልጆች የልጅነት ክብር እግዚአብሔርን ወደ መምሰል እንድንቀርብ አደረገን። አዎ ስንጠመቅ የእግዚአብሔር ልጅነት እናገኛለን። ለዚህ ነው በነገረ መለኮት ትምህርት ውስጥ የህይወታችን የመንፈሳዊ ህይወታችን ቅኝት በእምነት ይጀምርና ፍጻሜው ግን በእውቀት ሳይሆን በፍቅር ያልቃል፣ በፍቅር ይደመደማል። ሰዎች በዓለም ላይ እውቀትን አግንነው ይይዙታል። በኦርቶዶክሳዊ ዓለም ምንም እንኳን እውቀት መልካም ቢሆንና ተገቢ ቢሆንም እውቀት ብቻውን ግን ፍጻሜ ሊሆን አይችልም። የፍጻሜያችን ሂደት ግን ሊሆን የሚችልባቸው መንገዶች አሉ። ለዚህ ነው ኦርቶዶክሳዊነት እውቀትን ከጥበብ ጋር ነው የምትገልጸው። ምክንያቱም እውቀት አይምሯዊ ነው፣ ጥበብ ማስተዋል ግን ለባዊ ነው፣ ልብን የሚመግብ ስለሆነ ይህን ትይዛለች። ስለዚህ እምነታችንን በእምነታችን ስንጠመቅ የእግዚአብሔር ልጅነታችን አሁን ያገኘነውን የእግዚአብሔር ልጅነት በሂደት ደግሞ እግዚአብሔር ደረጃ በደረጃ
እግዚአብሔርን ወደ መምሰል ወይም ሱታፊ አምላክ ወደ ማግኘት በፍቅር እንደመድሟለን የአፍቃሪ ልቦናችንን ይዘን መሄድ አለብን ነው። ለዚህም ነው እንግዲህ አሁንም ቅዱስ ባስልዮስ የተባለው የቤተክርስቲያን አባት ሲናገር መልካም ለማድረግ እንደመዘጋጀት ያለ እግዚአብሔርን ለመምሰል የሚቀርብ ምንም ነገር የለም ነው የሚለው። መልካምነት ሰው የተፈጠረው መልካም እንዲያደርግ ነው። ማድረግ አንችልም። አለመፍቀር ወይም ደግሞ ይቅር አለማለት አንችልም። ሰዋዊው ጠባይ ስለተጫነን ብቻ ነው። ሰዎች ሲፈጠሩ እግዚአብሔርን መስለው እንዲኖሩ ነው። አፍቃሪዎች እንዲሆኑ፣ የፍቅር ሰዎች እንዲሁም የድህነት ሰዎችና ይቅር ባይ ሰዎች እንዲሆኑ ነው ያደረገው። ቅዱስ ባስልዮስ ይህንን ሲናገር በዚሁ አንቀጹ ላይ ምሕረት የሚባለው ይቅር ማለትን ወደ መለኮታዊው ባህሪ ሱታፊያነት ወደ አማልክት ዘበጸጋ ወይም ታናናሽ አማልክቶች ትሆናላችሁ የተባለውን ያንን ክብራችንን ሰውነታችን ራሱን የቻለ በምናስበው መጠን ብቻ ሳይሆን ከፍ ብሎ አዳም ከኛ እንዳንዱ ሆነ ብሎ አምላክ እንደነገረን በኋላ በእርግጥ ጊዜ ወደ አምላካችን ሁላችንም እንግዲህ በዚሁ ምሕረት በሚባለው ታላቅ ቃል ቅዱስ ባስልዮስ ከሚያስረዳን አንዱ ታላቁ ነገር የእግዚአብሔር ልጅነት ካገኘን በኋላ አሁን የሚጠብቀን እግዚአብሔርን መምሰል ነው። ሱታፊ አምላክ ማለት ነው። ወደዚያ ውስጥ የምንሄድበት ነው። ክርስቲያን ንጹህ በሆነ ርኅራኄ ይቅርባይነትና በትህትና መስዋዕትነት መኖር ሲጀምር እግዚአብሔርን ወደ መምሰል እያደገ ይመጣል። ቀስ በቀስ እግዚአብሔርን የምንመስልበት ታላቁን ነገር እናገኛለን። እንደውም እኛ የምስጢራት ተካፋዮች ነን። በምስጢር ውስጥ የምንኖር የቤተ ክርስቲያን ምስጢራት ተካፋይ ሰዎች ነን። በተለይ ኦርቶዶክሳውያን በዚህ ውስጥ ስንመለከት ምን ጊዜም እምነታችንን የምንጀምረው ወይም ደግሞ ህይወታችን የሚጀምረው በማመን ነው። ከዛም በኋላ መጨረሻችን ግን የሚሆነው ብዙ ሂደቶች ሄደን በፍቅር እንደመድማለን፣ የፍቅር ሰዎች እንሆናለን እሱን አምላካችን ስለምመስል። ለዚህም ነው እንግዲህ ክርስቶስ ራሱ ከሚያሰቃዩት ከድሆች ጦም አዳሪዎች ወገኖቻችን ከታሰሩትና ከታረዙት ሰዎች ከገፏቸው ምንም ነገር ከሌላቸው ከሚባሉት ሰዎች መካከል ወንጌሉን ስንመለከት በዘመነ ስጋዊው ያሳልፍ የነበረባቸው ማህበረሰቡ በጣም የናቃቸው ምንም ነገር የላቸውም የሚባሉ ታናሽ ብለው ስርዓት በራሱ ታናሽና ታላቅ አድርጎ ይቀርጻቸው እነዚህ አይነት ሰዎች ጋር መካከል እንደነበረ ይህ የሚያሳየን ምንድነው? የመጣው አምላካችን የወደቁትን ሊያነሳ እንደሆነ ያዘኑትን ሊያጽናና እንደሆነ መመልከት እንችላለን። በዚህ ምክንያት ውስጥ ኦርቶዶክሳዊ መንፈሳዊነት አምላካችን ኢየሱስ ክርስቶስን መስለን በፍቅርን ምሕረትን ይዘንና የድህነት ሰዎችን ይዘን አይደል በምድር ላይ ሳለን እነዚህ ሶስቱ ሳይነጣጠሉ በአንድነት ይዘናቸው የምንይዛቸው ነገሮች አሉ። እነዚህን ሶስቱ ነገሮች ለማስገንዘብ ነው እንፈልገው። ሶስቱን ነገር እግዚአብሔርን በፍቅርና በምሕረት የሚገለጽ ታላቅ ምንጭ ስለሆነ እሱን ማየት እንጀምራለን። ምሕረት በመለኮታዊ ፍቅር ውስጥ እንዴት ይገለጻል? እሱን ለማየት እንሞክራለን። ሌላው ድህነት በፍቅር አማጋኝነት ከእግዚአብሔር መለኮታዊ ባህሪ ጋር ተሳታፊዎች እንዴት እንደምንሆን ሶስቱ ነጥቦች ለማየት እንሞክራለን። እግዚአብሔር ፈቃድ እግዚአብሔር ይግለጽልን። የመጀመሪያው እግዚአብሔር የፍቅርና የምሕረት ምንጭ ነው። ሰዎች አይደል ከሰው አይደለም ከፍጥረታት አይደለም የተማርነው ከአምላካችን ነው ፍቅርን የተማርነው። ዝም ብሎ ወደደን እኛ ሳንወደው፣ ዝም ብሎ ይቅር አለን የይቅርታ ሰዎች ሳንሆን እሱን የምናይበት ነው። መላው የሰው ልጆች የድህነት ታሪክን ስንመለከት የሚጀምረው የእግዚአብሔር መሐሪን ፍቅርን መማር እንዳለብን የሚያስገነዝብ ነው። ለዚህም ነው መዝሙረኛው ዳዊት በመዝሙር 145 ከቁጥር 8 ላይ እግዚአብሔር ርኅሩህና መሐሪ ነው፣ ከቁጣው የራቀ ምሕረቱም ብዙ ነው ይለናል። ይህም ብዙ ጊዜ ደጋግመነዋል። ከልብ ግን እንደ ኦርቶዶክሳዊ መንፈሳዊነት ማየት አለበት። ይቅር ባይ የሆነ አምላክ ያለው ሰው ልቡ ይቅር ማለት አለበት። እግዚአብሔር ከቁጣው የዘገየ ምሕረትን የሚሰጥ ምንም እንኳን እኛ ለይቅርታው የሚሆን ነገር ማንሰራ ቢሆንም እንኳን ይቅር ብሎ የወደደንን እግዚአብሔር የወደደውን ማንም ሰው ከዚህ ፍቅር ማውጣት አይችልም። እኛም እሱን የምንመስለው አፍቃሪዎች መሐሪዎች ስንሆን ነው። እሱን ማየት የምንችል ስለሆነ ነው። በኦርቶዶክሳዊ ነገረ መለኮት ትምህርት ውስጥ የምናየው ለወደቀው ሰው የሰው ልጅ የተገለጠ መለኮታዊ ፍቅርን በደንብ እናያለን።
ለወደቀው ሰው ከአዳም ጀምሮ ለወደቀው ያንን እንመለከታለን። ለዚህም ነው ዮሐንስ ወንጌል ቅድም ያነበብኩት ምዕራፍ 3 ከቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ይህንን ዓለም እንዲሁ ወዶታልና ብሎ የሚነግረን እንዲሁ ነው የወደደን፣ እንዲሁ አፈቀረን። ስለዚህ በዚህ ፍቅር ውስጥ እንድንኖርና የመጨረሻው እሱን እንድንመስል ይፈቅድልናል። ለዚህም እንግዲህ ቅዱስ ዮሐንስ በዚሁ አትናቴዎስ ላይ ቅዱስ አትናቴዎስ ዘእስክንድርያው ሲናገር ሁልጊዜ የሚያነሳው ስለ እግዚአብሔር ፍቅርና ነገረ ድህነት ወይም ደግሞ የምህረት ቋንቋውን ሲናገር እኛ የሰው ልጆች አማልክት ዘበጸጋ እንባል ዘንድ እርሱ መድኃኒት ክርስቶስ ቃል ወልደ እግዚአብሔር ሰው ሆነ ነው የሚለው። እኛን ሆነ ነው። እኛ እሱን መስለን አማልክት ዘበጸጋ እንባል ዘንድ ይህንን የመሰለ ሳንወደው የወደደን አምላክ ፍቅርን የሰጠን አምላክ እሱ የድህነት ቋንቋችንን ወድቀን የነበርን ወደ እግዚአብሔር እሱን እንድንመስል ትልቅ ጥበብን ሰጠን። ያንን መለኮታዊ ባህሪ ተሳታፊ እንድንሆን አደረገን። ቅዱስ አትናቴዎስ የሚያነሳልን ይሄ ነው። ክርስቲያን ምህረት ብሎ ሲያነሳ ሰብአዊነትን ሲመለከት ሁሉን ያለ ጎጥ የሚመለከት ነው። ሰው ሆኖ ተፈጥሮ ብዙ ሰው አሁን ትመለከቱ እንደሆነ በዘመናችን ሰው የሚባል ማንነት ተሰጥቶን ተፈጥረን ወንዝ ሆነን ለመሞት እየተዘጋጀን ነው። ከኔ ጋር ናችሁ? ሰውነት የሚባል ታላቅ ሱታፊ አምላክ ማግኘት የሚችል ልዕልና ያለው በአብ ቀኝ ተቀመጠ ብሎ አምላካችን ኢየሱስ ክርስቶስ እኛን ለብሶ አክብሮን በአዳም ምክንያት ብንዋደድ እሱ ዳግማዊ አዳም ክርስቶስ ከፍ አድርጎን በልዕልና ወደ ሰማይ ካወጣን በኋላ ማየት የምንችለው ሰማያዊውን ነገር ትተን ሰውነታችን ጎድፎ አሁን ጎጥ ሆነናል። በጎጥ የምንገለጽ ሆነናል። ሰው ባለው የቆዳ መልክ ሰው በሚናገረው ቋንቋ እንዲህ ነው የሚባልለት ማነህ የሚባል ሰው ሆኖ ሳለ ማለት ነው። ስለዚህ ሰውነታችን በጣም ምጡቅ መሆኑን መረዳት የምንችለው ሱታፊ አምላክ የምናገኝበትን አምላካችን ኢየሱስ ክርስቶስ እኛ አማልክት ዘበጸጋ እንባል ዘንድ እሱ ሰው ሆነ ይላል። ሰው የሆነው የኛን ክብር መልሶ ሰውነታችንን ለማክበር ነው። በመስቀል ሆኖ ደመግቡ ያልነበርነውን እኛን እሱ በደም ታጥቦ ደመግቡ ሆኖ ሰውነታችንን መለሰልን። ሁለተኛው ምህረት የፍቅር ተግባራዊ መገለጫ ነው። የሚያፈቅር ሰው በይቅርታ የሚኖር ነው። ስለወደደን ይቅር አለን፣ እኛ ስለፈለግነው አይደለም። ኦርቶዶክሳዊ መንፈሳዊነት ውስጥ የምንማረው ታላቁ ነገር ፍቅር በምህረት ስራዎች አማካኝነት የሚገለጽ ተግባራዊነት ነው። በአፍ በቃል የሚነገር ብቻ አይደለም። አምላካችን ኢየሱስ ክርስቶስ ሲነግረንም በቃል ብቻ ያለውን እንዲሁ ወደድን ብለን እንድንናገረው ብቻ ሳይሆን ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል ነው። ለተራቡት ሰዎች መቼ ነው እንደ ተራቡት ሰዎች ሆነ መት ያበላ ነው ይሉታል ደጋጎቹ። ደጋግ ያልሆኑት ግን መቼ አየንህ ይህንን ያለው መች ጠየቅነህ ይሉታል። ለነዚህ ታናናሾቹ ያደረጋችሁት ለኔ ያደረጋችሁ ይላል። አሁንም በአራተኛው ክፍለ ዘመን የነበረው ቅዱስ አምብሮስ ዘሜላን የተባለው ታላቅ አባት ሲናገር ምን ይላል? አንተ ለድሃው ለጦም አዳሪው ስትሰጠው የራሱን ታስረክበዋለህ ይለናል። ምክንያቱም ይቺ ዓለም የተፈጠረችው በጋራ እንድንኖርበት ለሁላችንም፣ ለሀብታሞች ብቻ አይደለም፣ ለጦም አዳሪዎችም ጭምር። ምክንያቱም የነሱን ተካፍለህ ወስደሃልና ነው የሚለን። የቤተ ክርስቲያናችን የኦርቶዶክስ መንገድ የተባለውን የጻፈ ታላቅ አባት ሜትሮፖሊታን ካልስቶስ ወሬ የሚባለው ታላቅ አባት ሲናገር ምን ይላል? የክርስትና ጉልላት ከፍታው ትልቁም ነገር ይሄ ነው አለ። ምንድነው? የጋራ ጥቅም የሆነውን ነገር መሻት ይላል። ክርስትና በጋራ መኖር ነው። የብቸኝነት የቁሳዊ ኑሮ ህይወት አይደለም። ለኔ ብቻ ይብላኝ፣ ለኔ ብቻ ይድላኝ፣ እኔና ራሴ እኔ ብቻ ብለን የምንወስደው አይደለም። ክርስትና በጋራ የምንኖረው ነው። እናንተ በእኔ እኔ በእናንተ፣ ካህናቱ በእናንተ፣ ምእመናን በካህናት ውስጥ መጽሔት መስታወት ሆነን ነው የምንኖረው። በዚህ ውስጥ እስካለን በህብረት ልንኖርባት ነው ዓለም የተሰጠችን። ሌላው ምንድነው? በዚሁ ላይ የምናየው ፍቅር በራሷ የፍቅር ልጅ እንደሆነች ነው የምናየው። ራሷ ምህረት የፍቅር ልጅ መሆኗን እናያለን። ፍቅር ብለን ስንል ከምህረት ጋር አብሮ የተያዘ ስለሆነ ዮሐንስ አፈወርቅ መልሶ ምን ይላል?
መሐሪ መሆን ማለት ይቅር ማለት ነው። መሐሪ ካልሆንክ ግን ሰው መሆንህን አብቅቷል ይላል። ከኔ ጋር ናችሁ? መሐሪ ያልሆነ ሰው ሰውነቱን ትቶታል። ዝም ብለን መሐሪ መሆን ይቅር ማለትም መቻል፣ ደጋጎቹ ያደረጉት ይሄንን ነው። ይቅር ማለትን መቻል አለብን። ይቅር ማለት ማችል መሐሪ መሆን ካልቻልክ ግን ሰውነትን አውቆማል። ሰውነት የሚባል ነገር የለህም ነው የሚለው። የሐዋርያት አበው ትምህርት ውስጥ ስናይ ጥበብ በምህረት ውስጥ በፍቅር ውስጥ የተገለጸበት መሆኑን እናያለን። እውነተኛው ደግሞ ጥበብ እግዚአብሔር ነው። እግዚአብሔርን የምንመስልበት መልክ መልሶ የሚታደሰው አፍቃሪዎች ይቅር ባዮች መሆን ስንጀምር ነው። የይቅርታ ዓለም ይቅርታ የሚባለው ቋንቋ በቃላት ካልሆነ በስተቀር በተግባር ለማየት በጣም በችግር ላይ ነው ያለነው። ሰዎችን ይቅር ማለት መቻለን፣ አገኘም አጣም ይቅር ማለት መቻለን። ኦርቶዶክሳዊ መንፈሳዊነት ውስጥ ድነት ራሱን የቻለ ድህነት የምንለው ነገረ ድህነት የምናስብበት ለባልንጀራ የሚኖረን ፍቅር ጋር የማይነጣጠል ሆኖ ነው የምናየው። አፍቅር ቢጸከ ከመ ነፍስከ፣ አንተን ለነፍስ በምታስበው ወይም ለነፍስ በሚያስፈልጋት ቋንቋ ሌላውንም ወንድምህንም ውደደው። የክርስትናው ደግሞ የፍቅር ጥጉ የሚያሳየንና ከባዱ ፍቅር የሚባለው ጠላትን ውደድ ነው። ጠላቶቻችሁን ውደዱ፣ ምክንያቱም ወዳጆቻችሁን ብትወዱ አሕዛብም ይህንን ያደርጉታል፣ ምን ቁም ነገር አለው ነው የሚለው። በአንደኛ ዮሐንስ ምዕራፍ 4 ከቁጥር 20 ላይ የሚነገረን ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወድ እንዴት ይችላል ብሎ ይጠይቀናል። የሚወድ ሰው እግዚአብሔርን ማየት ይችላል። አፍቃሪ ልቡ ሩህሩህ የሆነ ሰው እየተበደለም እየከፋውም ቢሆን ይቅር ማለት የሚችል ሰው እግዚአብሔርን ለማየት ልቡ ቅርብ ነው። እግዚአብሔር በተለያየ መልኩ ይነጋገረዋል፣ እሱን እናያለን። ስለዚህ ምሕረት የሌለበት ጸሎት ከንቱ ባዶ መሆኑን ከዚህ እንረዳለን። ራሱ ርህራሄ የሌለበት ጾም ደግሞ በራሱ አሁን ወደፊት የምናየው ጾም ብለን ወይም ተአቅቦ የምንለው ነገር ግብዝነት ሆኖ እንረዳለን። ፍቅር የሌለበት ነገረ መለኮት ትምህርት በራሱ ሕይወት አልባ ነው። ነገረ መለኮት ምሁር ቢባልም እንኳን ራሱ ፍቅር የሌለበት በምሕረት የማይገለጽ ከሆነ ግን ዝም ብሎ ሕይወት አልባ ሆኖ እንረዳለን። ምሕረት የእውነተኛ እምነት ዋና ሕያው ማስረጃ ሆነ ነው የምትታየው፣ በምሕረት ውስጥ መኖር። ይህን የተማርነው ደግሞ ከአምላካችን ከኢየሱስ ክርስቶስ ነው። ሶስተኛው ክርስቶስ የምሕረት ፍጹም ፍጻሜ ምሳሌ ሆኖ ነው የሚቀርበው። እንግዲህ እዚህ ላይ የምናየው አንደኛ ሕመምተኞችን ሲፈውስ እናያለን፣ ኃጢአተኞችን ይቅር ሲል እናያለን። በጣም በሚደንቅ ሁኔታ ሰዎች ፈራጆች ሆነው ይህች ሴት በሙሴ ሕግ መሰረት መወገር አለባት ብለው ሲሉ ከናንተ መካከል ማን ነው ኃጢአት የሌለበት? ኃጢአቶቻቸውን እየተናበቡ ወደሚሸሸጉበት ሲገቡ የተፈረደባት ወይም ደግሞ ምክንያት ያደረጓትን ሴት ከሳሾችሽ ወዴት አሉ ተብላ ስትጠየቅ እሷ ግን ፈራጅ አልነበረችም። ለሚፈርዱባት ፈራጅ የት እንደሄዱ አላውቅም፣ ዳግመኛ ትበድይ ነው የተባለችው። ክርስትና የበደሉን ብሉ እንድንበድል አይደለም የሚነግረን፣ ይቅር ማለትን መቻል ማለት ነው። ሁሉንም ነገር በይቅርታ ማለፍም አምላካችን እግዚአብሔርን ለመምሰል ለምጻሞቹን ሲያድን እናያለን። ልባቸው የተሰበረባቸውን ሲያጽናናቸው እናያለን። መመገብ ያልቻሉትን ምግብ ሲሰጣቸው፣ እንዲሁም ደግሞ የተገለሉትን ከማህበረሰቡ የተገለሉትን ሰዎች ሁሉ ከሐዋርያቱ መካከልም እንኳን ብንመል ቀራጭ ናቸው ሲባሉት የነበሩትን እነሱን ሲያቅፍ እንመለከታለን። ስለዚህ የመድኃኒታችን ኢየሱስ ክርስቶስ መሐሪነት ፍቅር እንዲሁም ዝም ብለን የምናየው ሳይሆን አንደኛ ሁላችንንም በመንፈሳዊ ሕይወት እንድንነሳሳ ያደርገናል፣ በደግነት እንድንሄድ ያደርገናል፣ የማስታወስ መንፈሳዊ ሕሳቢያችንን ይቃኝልናል። በዚህ ውስጥ ሆነን ሳለን ለሌሎችም ሰዎች ደካሞች እንኳን ሆነን ለሌሎችም ሰዎች ማሰብ የምንችልበትን እድል እናገኛለን። ለዚህም ነው እንግዲህ ሉቃስ ወንጌል አባት ወይ ይላል ራሱ አምላካችን ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው፣ በደል የሚበድሉትን ሁሉ ይቅር በላ። ይሄ ነው ትልቁ ከባዱ የሆነ የፍቅር የምሕረት ቋንቋ። ለዚህም ነው አሁንም ቅዱስ ይስሐቅ የተባለው ሶርያዊው አባት ሲናገር ምን ይላል? መሐሪ ልብ ማለት ስለ ፍጥረት ሁሉ የሚቃጠል የሚራራ ልብ ማለት ነው የሚለን። ስለ ፍጥረታት ማለት ነው፣ ስለ ሰው ልጆች ብቻ አይደለም። አሁን ስለምንኖርበት አሁን የምናየው እንኳን የአየሩ ጠባይ ግድ ሊለን ይገባል።
ኃላፊነት አለብን። በዚሁ ኦርቶዶክሳዊ ማንነት ስንመለከት ግንኙነታችን ሰውና ከሰው ወይም ከእግዚአብሔር ጋር ብቻ አይደለም፣ ከፍጥረታት ጋር ራሱ ልዩ ግንኙነት አለን። ለፍጥረታት ማዘን አለብን። ላሉት ነገር ተመልከቱ። አብዛኛውን ጊዜ ለወገኖቻችን ለህዝቦቻችን ማዘን ያቃተው ልብ ለፍጥረቱ ለራሱ ፍጥረት ማዘን የሚችልበት መንገድ ኢፍትሃዊነት ለተመሰቃቀለው ዓለም ራሱን የቻለ መድኃኒት ነው፣ ጥገና ነው። ይጠግናል ራሱን የቻለ። ምክንያቱም የታመመ ዓለም ውስጥ ነው የምንኖረው እኛ፣ የዛው አካል ነን። በዚህ ውስጥ ስንኖር የሚያድን መድኃኒት ያስፈልገናል። መሐሪው አምላክ ምሕረት እንደሰጠን ለዓለማችን ደግሞ ክርስቲያኖች በተለይ ኦርቶዶክሳውያን መሐሪ ምሳሌዎች መድኃኒቶች ሆነን መገኘት አለብን። ሌሎችን ብቻ በማየት መሄድ የለብንም። ለዚህም ነው አሁንም ቅዱስ ዮሐንስ አፈወርቅ ሲናገር ቤተክርስቲያንን ይላል ራሱ የፍርድ ቤት አይደለችም። ቤተክርስቲያን ቤተ ሕሙማን የሚድኑባት የሚጽናኑባት ሆስፒታል ናት ነው የሚለው። ካህናቱም ደግሞ በዚሁ በሆስፒታል ውስጥ ቤተ ሕሙማን የሚድኑባት የሕክምና ቤት ውስጥ እነሱ ደግሞ አምላካቸውን ኢየሱስ ክርስቶስን እንደራስ የሆነው ሐኪሞች ናቸው ብሎ ነው የሚያስቀምጠው። ዓለም እንደዛን ሊያስተናግድ በማይችልበት ጊዜ እኛ ለዓለም ምሕረትን መስጠት የምንችል ቤተክርስቲያን መጽናናት የሚፈልጉት ሰዎች የሚጽናኑባት ፍጹም ሆነ የመድኃኒት ቤት ናት። ራሷን የቻለ የሕክምና ቤት ናት። ሰው ልጅ በኃጢአት ምክንያት በመንፈስ የጎሰቆለ እንኳን ቢሆን አምላካችን ኢየሱስ ክርስቶስ ግን በነፍሱ እንዳይጎሰቆል ራሱን የቻለ ሐኪም ሆኖን የወደቀውን ሰው ያነሳ፣ የወደቀውን አዳምን ያነሳው፣ ይህንን የወደቀውን አዳም አንስቶ በምህረቱ ይቅር ያለውና የጠገነው መድኃኒት የሆነውን ምናመልክ ከሆነ እኛም እሱን ተከትለን የፍቅር ሰዎች የምህረት ሰዎች ሆነን በመድኃኒትነት የምንገለጽ መሆን አለብን። ምክንያቱም ሱታፊ አምላክ እናገኛለን እስካለን ድረስ። ለዚህ ነው በጣም የነገረ መለኮት ትምህርት ያልተረዳቸው በፍልስፍናው ዓለም ላይ የሌሉት ምናልባትም የሌላው እምነት ተከታይ ሆነው ማዘር ትሬዛ የሚባሉ እናት ምን ይላሉ? የወደቀን ሰው ሳይ የክርስቶስን ስቃይ ይመለከታለሁ ይላሉ። ይህ ለወደቀው ሰው ሳይቀር አምላካችን ኢየሱስ ክርስቶስ በመስቀል ላይ አድሯል። ሩሩ የሆነው አምላክ ለኛ ላገኘነው ብቻ ሳይሆን ላጡትም ሰዎች ሁሉ ቤዛ ሆኗቸዋል። ለዓለሙ በሙሉ ሰላም ሆኗቸዋል። ይህንን ሰውነትን አግዝፎት ማለት ነው። እሱ ማየት የምንችልበት ነው። ኦርቶዶክሳዊ መንፈሳዊነት ውስጥ ራሱን የቻለ የምንረዳው ቁሳዊ የሆነ ወይም ደግሞ እኔነት ብቻ የሚሉትን ነገር አይደለም የምንረዳው። አሁንም በቀሌምንጦስ የተባለው ታላቁ የሮም ቀሌምንጦስ የተባለው አባት ሲናገር በራሱ ያስቀመጠው ክርስቲያኖች የሚድኑት ገለልተኛ በመሆን አይደለም ይለናል። ይህ ማለት ነው ይህን ቃል ሰው ብቻውን ይሆን ዘንድ መልካም አይደለም ከሚለው ጋር ይዛመድልናል። ይህንን ለአዳምና ለሔዋን የተቀጸለ ብቻ ይመስለናል። ሰዎች ብቻቸውን ሊሆኑ ሰው ያስፈልገዋል። የሰው ድምጽ ያስፈልገዋል። ብዙ ሰዎች የሚበሉት የሚጠጡት ነገር ብቻ ሳይሆን የሰው ድምጽ ርቧቸው ይኖራሉ። ጆሮ የሚሰጣቸው የለም። ለምን? ያሉበት አቅም እኛ ከምንሰማው አቅም ጋር ስለማይመጣጠንልን። ስለዚህ በዓለም ላይ በጣም አድሎ ስለሚሰፋ ጆሮ ይነፍቃቸዋል። የሚያዳምጣቸው ይፈልጋሉ። የሚያዳምጠን እኛ እንደምንፈልግ ሁሉ ቅዱስ ገብርኤል ስማኝ ምፈልገውን ፈጽመልኝ እንደምንል ሁሉ ሰዎች ሰው ይርባቸዋል፣ ይጠማቸዋል፣ እንዲያዳምጧቸው ይፈልጋሉ። ይህንን ማሟላት ማለት የፍቅር እንዲሁም የምህረት ሰዎች ሆኖ መገኘት ማለት ነው። ይቅርታ ደረጃ አለው ራሱን የቻለ በነገር መለኮት ትምህርት ውስጥ ኦርቶዶክሳዊ መንፈሳዊ ሕይወት ውስጥ የምንገልጸው ብዙ ጊዜ የተጎዳን ሰው ይቅር ለማለት የሚያስቸግረው ነገር ይኖረዋል። የበደለውን ባንዴ ይቅር ለማለት ይቸገራል። ያንን የተቸገረውን ሰውነቱን ግን ይቅር የሚልበትን ነገር ማሰብ አለብን። በምን ይቅር ይባል? ደረጃዎች አሉት። በአንድ ጊዜ ይቅር ባይነትን ላናገኝ የምንችልባቸው ነገሮች ቢፈጠሩም ሰውኛ በስነው ስጋ መጀመሪያ በኃጢአትና በህመም የደከመውን ሰውነታችንን ማመን አለብን። ማነው እኛ ያለ ነው? የደከምንባቸው ነገሮች አሉ። በዚህ ውስጥ የደረሰብን በደል ሊኖር ይችላል። ከዛ በደል ተነስተን በአንድ ጊዜ ይቅር ባይ የሚሆን የስጋዊ ጠባይ ላይስማማን ይችላል። መጀመሪያ ግን ማመን ነው። መዝሙረ ዳዊት ላይ መዝሙር 51 ላይ የሚነግረን እሱ ነው። ሁለተኛው ከይቅርታ ጋር እንድንዛመድና ከበደል ነፃ እንድንሆን አንዱ የሚያግዘን የምንጸጸት ሰዎች ተበደለንም ጸጸትንም እንይዝ።
በጸጸቶቻችን ውስጥ ትህትናን መያዝ የምንችል። ለዚህ ነው በነገር መለኮት ውስጥ አንደኛው ከሚነሳው ነጥብ አንዱ በግሪክኛ ኬኖሲስ ተብሎ የሚታወቀው ራስን ዝቅ ማድረግ፣ ትህትናን ገንዘብ ማድረግ፣ ከእግዚአብሔር ጋር መኖርን የምናይበትን እሱን መያዝ የምንችል። አሁንም ቅዱስ ይስሐቅ ሶርያዊ ሲናገር ምን ይላል? የእውነተኛ ንስሐ ምልክት ለሁሉም ይቅርታን ለማድረግ ሲችል ብቻ ነው ይላል። የበደሉንን ሁሉ ይቅር ማለት ስንችል፣ የኛ በደል ይቅር እንዲባል ከፈለግን ይቅር ማለትን መልመድ አለብን። መጸሎታችንም እሱን ስለሚነግረኝ። ሶስተኛው ስለበደልኩ የበደልኩትን ነገር ይቅር እንድባል በቃል ድምጼን ማሰማት መጸለይ መጀመር ስችል ነው ከበደል ነፃ ሆናለሁ፣ ይቅር ባይነት እንድናገኝ። በሚቀጥለው ከምሬት ከቁጣ መንፈሶች መውጣት አለብን። ዓለም ብዙ ቁጣ ነግሶበታል። በጣም የሚያናድዱ ነገሮች አሉ። መንገዶቻችን ሁሉ ንዴት ነው ያለው፣ ቁጣዎች አሉባቸው። አንድም ትዕግስት አይሰጡንም። እንደውም ሰዎች በምናልፍበት በምንወጣበት ነገሮች ሁሉ ነገሮች ስለማይሳኩልን ሁልጊዜ ውስጣችን ይቃጠላል። ይህ ንዴት ይህንን ቁጣ መንፈስ ማስወገድ የምንችልባቸው ነገሮች ሲኖር ወደ ምሕረት እየቀረብን እንመጣለን። ለዚህም ነው ቅዱስ ዮሐንስ አፈወርቅ አሁንም ይቅር ለማለት መዘጋጀት እግዚአብሔርን እንድንመስል የምናደርገው መንገድ የምንጀምርበት ጅማሮ ነው ብሎ ነው የሚነግረን። ይቅር ማለት ይቅር ባይ ለራሳችንን እንደውም የስነ ልቦና ምሁራን የሚናገሩት መጀመሪያ ራሳችንን ይቅር ማለት፣ ውስጣችንን አይምሮአችንን ይቅር ማለት። ብዙ በደል ደርሶብን ይሆናል። ያ የደረሰብንን በደል በራሱ ውስጣችንን ይቅር ማለትን መልመድ አለብን። ሊከብድ ይችላል፣ ግን ውስጣዊ እሱን መለማመድ አለብን። እግዚአብሔርም ስለሚረዳን እርቅን መልመድ አለብን። ይርቅን ለሰላም መሻት ራሱ በሰላም ውስጥ ለመኖር በእርቅ ውስጥ መኖር አለብን። ለዚህም ነው እንግዲህ በአብዛኛው ጊዜ ቅዱስ